እናመሰግናለን። በቅድሚያ ወደሆኑ ወያይበት ርዕስ ከመሄዳችን በፊት በእውነት በአሁኑ ሰዓት እንደው አጠር አድርገን እንድንመለከተው እንፈልገው በአሜሪካና በኢራን መካከል ያለው ድርድር እንዲሁም እኛኔ ሰሜኑ ሀገራችን ክፍል የተነሳ አንዳንዶች እንደሚሉትኝ እስራኤል ሀገር ከሀገሩስ ሀገር አለ የሰሜኑ ሀገር ክፍልና በመካከለኛው የሚሉ አሉና ይሄ እንዴት ተመለከታላችሁ? አቢ ባንተ ልጀምር። እንግዲህ በ2026 ዓመተ ምህረት በመካከለኛው ምስራቅ በተለይም በእስራኤል የተከሰተው የጦርነትና በዚህ ያለ መግባባት ሁኔታ ለየት ያለ ሁኔታዎችን እየፈጠረ ነው። በተለይ እስራኤል ላይ በእርግጥ እስራኤል ከመጀመሪያው ጀምሮ ህልውናዋን ስታስጠብቅ እስካሁን ድረስ የአሜሪካን የጦር እርዳታ የአሜሪካን ትብብር ትፈልግ ነበር። አሁን ግን በዚህ በጋዛው ጦርነትም በሊባኖሱም በተለይ በኢራን ሁለቴ በተካሄደው እና አሁን በሚካሄዱ ጦርነት እስራኤል ፍጹም የአሜሪካ ልጅ ሆና ራሷን የቻለች ሀገር ያልመሰለችበት ሁኔታ ነው ያለ። ምክንያቱም አሁን አሜሪካና ኢራን በሚያደርጉት የሰላም ድርድር ላይ እንደሚታየው እስራኤል ብዙም የምታውቀው ነገር የለም። ሊባኖስ ነገር ግን ጠቅላይ ሚኒስትሩ እየወጡ የሚናገሩት ነገር አለ ከፕሬዝዳንት ትራምፕ ጋር ሁሌ እንደሚገናኙ እንደሚያወሩና ስለ ድርድሩ ሙሉ መረጃ እንዳላቸው ሙሉ መረጃም እንደሚደርሳቸው ተናግረዋል፣ አስታውቀዋል። እንዴት እንደዚህ ማለት ይቻላል? ተናግረዋል። ፕሬዝዳንት ትራምፕም የተናገሩት ነገር አለ። ቢቢ እኔ ያልኩትን በሙሉ ያደርጋል ነው ብሏል። ስለዚህ እንደዚህ መሆን አልነበረበት። መሆን የነበረበት በእርግጥ መሳሪያዋን እንፈልጋለን፣ እርዳታዋን እንፈልጋለን፣ ከአረብ ሀገሮች ጋር ያለውን ሁኔታ የአብርሃም አኮርድ የሚሉት እሱንም እንፈልጋለን። ግን እንደዚህ ሙሉ በሙሉ በአሜሪካ ቁጥጥር ስር መገኘት በጣም የሚያሳፍር ነገር ነው። በዚህ ሳምንት አንድ ጋዜጣ ላይ የተመለከትኩት ምንድነው 4 ሀገሮች በቅርብ ጊዜ ውስጥ የአሜሪካን እርዳታ ካላገኙ ህልውናቸው ይጠፋል የሚል እንትን አቅርቦ አንዷ ታይዋን ነች። ታይዋን ከቻይና ጎን የምትገኝ ትንሽ ሀገር ነች። ሁለተኛው እስራኤል እየሆነች ነው። ሶስተኛው ደግሞ ዩክሬን እየሆነ ነው። አራተኛው ደግሞ ደቡብ ኮሪያ። እነዚህ የእስራኤል የአሜሪካን መሳሪያ ይቀበላሉ፣ የአሜሪካን እርዳታ ይቀበላሉ። እስራኤል እስካሁን ድረስ ከዚያ ቦታ አልነበረችም። አሁን በተለይ በሊባኖስ የሚታየው ሁኔታ እንጃ እንግዲህ እስራኤል ራሷን የቻለች ህልውና ያላት አገር ናት ብሎ ለማመን በዓለም ዙሪያ ከበድ ያለ ሁኔታ እየታየ ነው ያለ። የእስራኤል መንግስት በብልሃት አካባቢውን በመለከት አሜሪካንን በመለከት አንድ የሆነ ብልሃት ካልፈጠሩ በስተቀር ብሎ በአሜሪካም ጥላቻ እየመጣብን የአሜሪካ ልጅ በሞግዚትነት የምንተዳደር ሀገር እያደረጉን ነው። ሽሎሞ በእርግጥ ገና ስምምነቱን ምን አይነት ስምምነት እንደሚሆን ለማወቅ እንቸገራለን። ትራምፕ የሚሉት እኔ የምደመድመው ስምምነት ወይም ደግሞ የምደርስበት ስምምነት ገና አስደናቂና እኛ አሸናፊ እንደሆነ ነው። ግን ችግሩ ምን መሰለህ አይተዋቸው የትራምፕ ሪቶሪካ በተለይ ብዙ ጊዜ የሚናገሩት ነገርና በተግባር የምናያቸው ነገሮች እሳቸው የሚጽፉትን በድረገጻቸው ላይ የሚናገሩትን በመከታተል ይሄ ሆናም ብሎ ለመገመት በጣም አስቸጋሪ ነው። አንድ ነገር ግን ሁላችን አሁን ባለንበት ሁኔታ በተጨባጭ ሁኔታው በመንገማገምበት ጊዜ ጦርነቱ አልቋል። ከኢራን ጋር ያለው ጦርነት ሙሉ በሙሉ አልቋል ማለት እንችላለን። ስለዚህ ወደ ጦርነት የመመለሱ ሁኔታ አክትሟል ማለት ነው። ጦርነት የሚባል ነገር ከእንግዲህ በኋላ የለም፣ በጭራሽ አይሆንም። ግን በተለይ ሁለቱ መሪዎቻችን ጠቅላይ ሚኒስትር ቢንያሚን ኔታንያሁና ትራምፕ እያንዳንዱ ለራሱ ማህበረሰብ በጦርነቱ ጊዜ ከጦርነቱ በኋላ እስካሁን ድረስ የሚናገሯቸው ሪቶሪካዎች ከተግባር በምናይባቸው ጋር ከሰማይና ከመሬት ማለት ናቸው። እንደ ሰማይና እንደ መሬት ነው ማለት ይቻላል። እና ያላቸውን የፖለቲካ ቤዝ ላለማጣት ሲባል የደረሱበትን ያለበትን ሁኔታ ለማስተባበል እየተሞከረ ነው።
ያም ሆነ ግን የሁለቱ መሪዎች እንዳለ ሆኖ እስራኤል በምንም ታምር ልትቀበለው የማትችለው ነገር ግን በተለይ በሁለቱ ዞርና በዚህ 3 ዓመት ጦርነት ያየነው ነገር ቢኖር እስራኤል ብቻዋንም ቢሆን በምንም ታምር የኢራን የኒውክሌር ቦምብ እንድትይዝና ወይም አሜሪካ የምታደርገው ስምምነት የእስራኤልን እጅና እግር ማሰር የለበትም። ይሄን ካደረጉ በእንደዚህ አይነት ስምምነት የሚፈራረሙ ከሆነ ይሄ የጠቅላይ ሚኒስትር ቢንያሚን ኔታንያሁ በህይወታቸው ውስጥ ሲሰሩበት ነው የፖለቲካ ፕሮፓጋንዳ ኮላፕስ አደረገ ማለት ነው። ማለትም እሳቸው ሁልጊዜ የሚናገሩት ኢራን በጭራሽ የኒውክሌር ፕሮግራም ባለቤት አትሆንም እያሉ ሁልጊዜ ሲናገሩት የቆዩት ነገር ስለሆነ ስለዚህ የሚደረገው ስምምነት የእስራኤልን እጅና እግር የሚያሰር ከሆነ በጭራሽ ልትቀበለው አትችልም። እዚህ ላይ አሁን የእኛ መንግስት ደግሞ ከምርጫው በኋላ የሚመጣው መንግስት ለየት ያለ ፖሊሲ ማውጣት አለበት። በእርግጥ የጠበቃ ቢቢተው እንደተናገረው አሁን እኛ በአሜሪካ ላይ በጣም ዲፔንድ ሆነናል። የአሜሪካ ጥግን ዘናን አሜሪካ ባለችውን እየተገዛን ያለ ነው። ጥገኞች ነን እያልከ ነው። አሜሪካኖች ነው ውሳኔ ምንም ጥያቄ የለውም። ይሄ ብዙ በተለይ የቀይ ክንፍ ሪዮት ዓለም ተከታዮች እኛ የምናገረውን አይወዱም፣ ግን ውስጥ ለውስጣቸው ያውቁታል። ነገር ግን እዚህ ላይ አንችልም። ጥገኛ ከማለት ይልቅ ወዳጅ ሀገር አለች። እቺ ወዳጅ ሀገር ደግሞ ለኛ ለሉዓላዊነታችን ለኛ እንደማንነታችን እንድንቆም ከፍተኛ አስተዋጽኦ ከፍተኛ ጥሩ ነገር በጎ ነገር የምታደርገው በሁሉም ነገር ቀድማ የምትገኝ ሀገር ነች። እየተመካከሩ መስራት አብረው መስራት ይሄ ጥገኝነት ያሰኛል ወይ? ጥገኝነት ያሰኛዋል። ምክንያቱም ጥገኝነት ሊያሰኘው የሚችለው ምን መሰለህ? የሚደረጉትን ስምምነቶች አሜሪካ ለእስራኤል ሳታማክር ወይም በአሜሪካ ጫና የእስራኤል ኢንተረስት የሚጎዳ ነገር የምታደርግ ከሆነ ጥገኛ ሆነን ማለት ይቻላል። እሱ ሁላችን የምናውቀው ነገር የለም። ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደሚናገሩት ከፕሬዚዳንት ዶናልድ ትራምፕ ጋር እንደሚነጋገሩና በሚደረገው ድርድር በሙሉ ኢንፎርሜሽን ወይ መረጃ እየተቀበሉ እንደሆነ እንደሚደርሷቸው ነው። ሌሎች እንደሚናገሩት እኛ አይደለም ማየት ያለብን፣ ራሳቸው ጠቅላይ ሚኒስትሩ የሚናገሩት አሉ። በእርግጥ ፕሬዚዳንት ዶናልድ ትራምፕም ትናንትና ከትናንት በፊትም ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ስልክ ውይይት አድርጌ ነበር። በጣም ጥሩ ስልክ ውይይት ነበር ብለው የተናገሩበት ሁኔታ አለ። ይሄ ማለት ምንድነው? መረጃ እንደሚቀያየሩና እስራኤልም በዚህ ድርድር ውስጥ እንዳለችበት እንደምትካፈል የሚያሳይ ሁኔታ ነው። አሁን ያለንበት ሁኔታ እስራኤል በቀይ መስመር ያስቀመጠቻቸው 4 ነጥቦች አሉ። አንደኛ የኡራኒየሙን መውጣት አለበት፣ ከኢራን እጅ መውጣት አለበት። ሁለተኛ የባሊስቲክ በተለይ ተምዘግዛጊ መሳሪያ ማምረቻ ፋብሪካዎቻቸው በሙሉ መውደም አለባቸው። ያም መጥፋት አለበት። እንደዚህ አይነት መሳሪያዎችን እነሱ መስራት የለባቸው፣ መገንባት የለባቸውም። ሁለተኛ። ሶስተኛ ፕሮክሲስ የምንላቸው ነው የእሱ ደጋፊዎችን እንደ ሂዝባላ፣ ሁቲዎች፣ ሐማስ እንደዚህ ያሉትን እነዚህን ፋይናንስ በመስጠት ገንዘብ በመስጠት እርዳታ በማድረግ ይህን ዲፕሎማሲና የዓለም አቀፍ የእርዳታ ማድረጉን ማቆም አለበት የተባለው እነዚህም የሆነ ነገር የለም። አራተኛው የውስጥ ያለው አገዛዝ እንዲገረሰስ እንዲወድቅ ነው። እነዚህ 4 ነገሮች አሁን በተግባር ስንጨብጠው ማለት ነው አቶ አይቸው፣ እኔ አሁን ቲዮሪ አይደለም የምናወራው። እነዚህ 4 ነገሮች አልተተገበሩም አንድ ባንድ ማለት ነው። ያ ብቻ ሳይሆን እንዲያውም ሆርሙዝ የሚባለውን የባህር ፈረስ ሰላጤ የባህር ማለፊያ መርከቦች ለምሳሌ የገልፍ ሀገሮች የሚያልፉበት እና የዓለም የመነገጃ መተላለፊያ ቦታ የሆነውን ወንዝ እንትን ባህር ሁሉ ተውኖ ያለው እንደውም ተቆጣጥረው ዛሬ ማሳለፉ አልፈለጉም። ያውም እንዲያውም በዚያ የሚያርፍ መርከብ ሁሉ ቀረጥ እንዲከፍልና የኢኮኖሚ ኬዎስ ሁሉ እንዲያመጡ አድርገዋል። ስለዚህ የጦርነቱ ፋይዳ ምንድን ነበር የሚለውን ጥያቄ በምንጠይቅበት ጊዜ መሪዎችን መግደል ወይም የጦር ሀመናይን መገደል ይሄ አይደለም ዋናው ለውጥ ሊያመጣ ይችላል ተብሎ የሚገመተው። እነሱ ከተገደሉ በኋላ የፖሊሲ ልዩነት ሲመጣ አገሪቱ ስትቀየር ጭራሽ የኒውክሌር ቦምብ ፕሮግራም የሚለውን ነገር በሙሉ ሲተውት ሲራሱት አይሆንም ሲባል እና እነዚህ ያልናቸው ነገር ሚኒመም የሆኑ ነገሮች አሉ ቀይ መስመር የሚባሉትን። ስለዚህ እኛ አሁን ምንናገረው እንዳልኩ ሪቶሪካ አይደለም፣ በተግባር የሚታዩትን ነገሮች ነው እኛ መገምገም ያለብን። በእርግጥ ከመግቢያ እንዳልኩት አፈቀላጤዎች እንዳንሆን መጀመሪያ የሚደርስበትን ስምምነት ግን አሁን እያየን ያለው ስምምነት የእስራኤል ኢንተረስት የእስራኤል ፍላጎትና
የአሜሪካ ፍላጎት የተለያየ ይሆናል። በአሜሪካ ውስጥ በጭራሽ ጦርነቱን አይፈልጉትም። የአሜሪካ ህዝብ ድጋፍ የለበትም። ምናልባት የተወሰኑ ፖለቲከኞች ካልሆነ ለአሜሪካ ኢኮኖሚ ኬውስ ይህ ጦርነት ፈጥሯል። በደንብ የታሰበበት ጦርነት አይደለም እየተባለ ነው። ስለዚህ እኛን ደግሞ በዓለም አቀፍ ደረጃ የእስራኤል አሁን ችግሩ ምን መሰላቷቸው መጨረሻ ላይ በአረብ ሀገሮች ላይ ያለ ነገር እንዴት ነው? አንተ የፈለከውን ያህል ብትዋጋ የፈለከውን ያህል ውጤታማ ብትሆን ነራቲቭ ምንድን ነው? አሁን ባለንበት ሰዓት ውስጥ ኢራን አሸናፊውን አቀርባለች። እንዳሸናፊ አሜሪካንና እስራኤልን እንዳንበረከከች ሆኖ ከታየ እና ህዝቡ እንደዚህ አይነት አቀባበል ካለው የአረብ ሀገሮች እዛ አካባቢ ያሉት ደግሞ የኢራንን የበላይነት ከተቀበሉ በእኛ ላይ በተለይ በእስራኤል ጋር ከፍተኛ የሆነ የፖሊሲ እና የዲፕሎማሲ የደህንነት ኪሳራ አመጣብን ማለት ነው። ስለዚህ ነራቲቭ ምንድን ነው? ስለዚህ በነራቲቭ ላይ አሁን ያለው ሁኔታ ኢራኖች እንዳሸናፊ ሆነው ቀርበዋል። ይህን መቀየር ይቻላል አይቀየርም? ነው ለጊዜው ግን በምናይበት ጥሩ አይደለም። እሺ ዞሮ ሁላችንም እንግዲህ የምናየው ጠቅላይ ሚኒስትሩም ደግሞ የቀደምስ እንደተናገርኩትም ያው ለሚደረገው ድርድር በሙሉ ምንም እስራኤል እዛ ባትገኝም የእስራኤልን ጥቅም ሊያስከብር የሚችል ድርድር እየተካሄደ እንደሆነ ጠቅላይ ሚኒስትሩም ደግሞ ደጋግሞ እየተናገሩበት አጋጣሚ አለ። ፕሬዚዳንት ዶናልድም ድርድሩ እንደሚካሄድ ነው። ለማንኛውም ሁላችንም የምንሰማው እንግዲህ በመገናኛ አውታሮች የሚተላለፉት ነው። በቅርብ የምናየው ነገር የለም። በኢራን በኩል ስትመለከትም ኢራን በአሜሪካ በኩል የሚነገረው ሌላ ጉዳይ ነው፣ በኢራን የሚነገረው ሌላ ጉዳይ ነው፣ አደራዳሪዋ ፓኪስታን የምትለው ሌላ ጉዳይ ነው። ዞሮ መፍትሄ ታጣለት መስሎ የሚታይ ሁኔታ ነው። ግን ቆይተን የምናየው ጉዳይ ነው። እስኪ አሁን ደግሞ ወደ ኋላ ሁለታችሁን በትዝታ ልመልሳችሁ። በአቪ ጠበቃ አቪ ባንተ ልጀምርና 25 ቀን 5ኛ ወር 1991 ዓመተ ምህረት አንተ የት ነበርክ? ወደ ምሳሽለው ሞልቶ ነው ወደ ያኔ ነበር። እኛም እንግዲህ ቅድስት እስራኤል ሀገርን የተቀላቀልናትና ዛሬ ልክ 35ኛ ዓመታችን ነው። እንኳን ደስ ያላችሁ እንላለን። በዚህ አጋጣሚ ተመልካቾቻችን እንኳን አደረሰን። እንኳን ለሁላችንም ደስ አለ። እስኪ እንዴት ነበር ያንተ ትውስታ? የት ነበርክ? ተሳትፈሃል? አዎ እንግዲህ ያኔ ትዝ የሚለኝ በእስራኤል ሀገር የነበሩ የተለያዩ ድርጅቶች አሙታዎች ተሰባስበው ኤርጉንጋግ የሚል ድርጅት ተቋቁሞ ከሰሁንታ ይሁዲት ጋር ከተለያዩ መስሪያ ቤቶች ጋር በመገናኘት በኢትዮጵያ የነበረው ሁኔታ በደንብ እንከታተል ነበር። በተለይ 89 ዓመተ ምህረት ላይ ጠቅላይ ሚኒስትር ሻሚር ነፍሳቸውን ይማርና ፕሬዝዳንቱ ሃይም ሄርዞግ እና ሌሎችም ወደ 30 ሺህ በተገኘበት ለመጀመሪያ ጊዜ በኢትዮጵያ ሄዶች ታሪክ ውስጥ ቢንያሚን ኢየሩሳሌም ላይ ስብሰባ ሆኖ ጠቅላይ ሚኒስትሩ ሻሚር ሽላህ የታሚ ህዝቤን ልቀቅ ብሎ ለኢትዮጵያ መንግስት ይፋዊ የሆነ ጥሪ ያቀረበበት ጊዜ ነበር። ከዚያ በኋላ በእስራኤልና በኢትዮጵያ መካከል የአምባሳደሮች ልውውጥ ሆኖ ስራዎች ውስጥ ለውስጥ ይሰሩ ነበር። እኛም ያን ተከትለን ኤርጉንጋግ ወይም አጠቃላይ ድርጅት በማቋቋም የተለያዩ መስሪያ ቤቶች ጋር እንሰራ ነበር እና ትዝ ይለኛል ሳምንቱን በሙሉ የሚስጥሩ ተካፋይ ሆነን እንድንዘጋጅ ሰዎች እንድንጠቁም አብረው መሳተፍ የሚችሉ ተብለን ሐሙስ በጊዜ ከሆነ ቦታ ላይ ወሰዱን። እዚያ ሊነጋጋ ሲል ወደ ኢትዮጵያ በረርን። እዚያ ሄደን ከዓርብ ጠዋት ጀምረን እስከ ቅዳሜ ማታ ስራውን በደንብ አካሄደን አብረን ከሁሉም ጋር። ምን ነበር የእናንተ የስራ ድርሻ በዛን ሰዓት? የእኔና የሌሎች ስራ የነበረው ከኤምባሲው ትልቁን በር ፖሊስ ይከፍታል። በሚገባበት ጊዜ የተወሰኑ ቤተሰቦችን ቢቻል ሙሉ ቤተሰቦችን ባልና ሚስት ልጅ የሚገናኙበት ሁኔታ እንደዚያ እያነስን ከፍት እንደ ውሃ ሙላት ህዝቡ ይገባ ነበር። አቀበት ነው። እዚያ 7 ጣቢያዎችን በማቋቋም የቤተሰብ መገናኛ የጎደለውን ያልጎደለውን ማየቻ መጨረሻ ላይ ከጸሎት ቤቱ ቁጥር እየለፈቱ ወደ አውቶቡስ ማሳፈር እኛ የነበር ነው። እንግዲህ ህዝቡን ወደ ኤምባሲው ማስገባት የሚለው ደረጃ ነው። ኤምባሲው ማስገባት እንግዲህ እኔም በዚህ ዘመቻ ነው የመጣሁት። ትዝ ይለኛል እዛ የነበረው ሁኔታ። በቅድሚያ ለዚህ
የተነገረ የተሰማ ነገርም አልነበረም። ልክ አርብ ጠዋት ላይ መልእክተኞች የሚባሉ ነበር በዛን ሰዓት። እንግዲህ ማን እንደላካቸው የሚታወቅ ነገር የለም። ምናልባት እናንተ በዛን ሰዓት ደርሳችኋል ማለት ነው። ጠዋት ላይ ነበር በየቤቱ በየመንደሩ ተሰማሩና እኛ ይሁዳውያን ያሉበትን ቤት እያንኳኩ ብቻ አሁን ምንም ነገር ሻንጣ ምን የሚባል ነገር ሳትይዙ የለበሳችሁት ልብስ ብቻ ለብሳችሁ ውጡ፣ እስራኤል ሀገር ልትሄዱ ነው የሚባል ይሄ ዱብዳኔ ነበር። እኛም እዚህ በጣም ዱብዳ ነው። የተወሰኑ ሰዎች በድርጅት ውስጥ እንሰራ ነበር እና ሶፍሙት ጋር በነበረን ግንኙነት ሰዎችን እንድንመለምል እዚያ ሙሴደን የገባን የጥርስ ብሩሽ አልያዝንም፣ መቀየሪያ ልብስ አልያዝንም፣ ቢጃማ አልያዝንም። እንደለበስን ሄደን ገባን። የሆነ የአየር ኃይል ሰፈር ነው። ከዚያ ወስዶ አስገቡን። አየር መጣ። ወደ ኢትዮጵያ ሄድን። ከዚያ ምደባዎች ሆኑ። ግማሹ ከአየር ማረፊያ ቀሩ፣ ግማሾች ኤምባሲ ውስጥ ገብተው ጸሎት ቤቱ ህዝብ ማገናኘት ምናምን 1-5-4 ጣቢያ ነበር ሲሆኑ እና በዚያ ደረጃ የተደረገ ነው። መጨረሻ ላይ ኢትዮጵያ ስንደርስ ነው አሁን ኢትዮጵያ ደርሰናል፣ ወገን ልናወጣ እየመጣን ነው፣ ነገሩ በመንግስት የተባበረ ነው እና አይዟችሁ በርቱ፣ ሁላችሁም በያላችሁበት በስራ ተሰማሩ ተብለን የተቀበልን። ሽሎሞ አንተ ሴት ነበርክ፣ ምን ታስታውሳለህ? አንተ ተሳትፈ ነበር? መጀመሪያ አምጥተናል አንተን ለና ቪቪቶ እሺ ከዛስ አንተና መተናህን ከዛ ብቻ ደግሞ ትቤሪያ ደግሞ ተቀብለን አስተናግደናል። እውነት ነው። እና መጀመሪያ ይሄን እንግዲህ ያይ ግዴት ትቤሪያ ማን እንመለስበታለን። እሺ እና አሁን ወደ ቁም ነገሩ ስንመለስ በእውነት ያን ልካቢን እንደተናገረው ምብጻ ሽሎሞ ከመሆኑ በፊት እናቪ በእርግጥ ከኛ ቀደም ብለው የመጡ ስናደርግ የነበረው ሎቢንግ ማለትም ወገኖቻችን እዚህ ሀገር እንዲሳተፉ እንዲመጡ ጎን በጎን ደግሞ በከፍተኛ ደረጃ ተገረዙ የጥቁር ይሁዲ የለም እየተባለ ከፍተኛ ጫና ቢኖርብንም ግን ያንን ወደ ጎን ትተን ወገኖቻችን እንዲመጡ በሱዳን ሀገሩን በነበሩበት ጊዜ ከኢትዮጵያም እንዲመጡ ስናደርግ የነበረው ትግል የሚገርምህ እንደዛሬው አይደለም። እንደዛሬው ድረገጾች የለም፣ ፌስቡክ የለም፣ መገናኛ የለም። እኔ አስታውሳለሁ አቪ ቢተው ሌሎችም ጓደኞቹም እኔም ቢሆን ሌሊት በአውቶቡስ እየሄድን ከየቦታው ህዝብ እየቀሰቀስን ሰላማዊ ሰልፍ እያደረግን የመንግስት መስሪያ ቤቶችን እየሄድን ሁልጊዜ እያገኘን 10 ሳንቲም ሳንቀበል በበጎ አድራጎት ብዙ መስዋዕትነት ከፈልንበትና መጨረሻ ላይ ምብጻ ሽሎሞ ሊሆን በሚልበት ጊዜ ደግሞ ወደ 40 የምንሆን ወጣቶች ተመልምለን አቢቢቶም አንዱም እኔም ባለውበት እና አዲሱ መሰለ ብዙዎች ነን እና እኛ ተሰጥቶን የነበረው መጀመሪያ ያው ሶፍኑትን ከፍተኛ ግፊት ስናደርግ ነበር። በተለይ ኡሪ ጎርዶን የሚባል የማክለቀት አሊያ ሊቀመንበር ነበረ። አርኖር ማንትቨር የሚባል የዋና ስራ አስኪያጅ ነበረ። በእነሱ አማካኝነት ከነሱ ጋር ጎን ለጎን ማለት ነው የአሊያውንም የቅሊጣኑን ፕሮግራም ሁሉ ጊዜ ከነሱ ጋር ስንሰራ ቆየን። በኋላ የምብጻ ሽሎሞ ጊዜ ግን ራሱ በሶስት የተከፈለ ኦፕሬሽን ነበር። አንዱ የሶፍኑት ሰራተኞች አዲስ አበባ ውስጥ ሰውን ማዘጋጀት፣ መጻፍ፣ መመዝገብ፣ ማደራጀት፣ አውቶቡሶችን ማድረግ። እዚህ ደግሞ እኛ ደግሞ እንደኛ አይነት ወጣቶች ደግሞ ህዝቡ እንዳይበረግግ አውሮፕላኖችን ጋር ውስጥ እየገባን እያስተባበርን ወደ ከአምባሲው እስከ ኤርፖርት ድረስ አውቶቡሶችን አብረን እንትን እያደረግን። ሶስተኛው ግብረ ኃይል ደግሞ ወታደሮች በአምኖን ሊፕኪን ሻኻክ በምክትል ኢታማዦር ሹሙ የሚመራው የነበረው ወታደር ደግሞ ወታደራዊ ስራውን እየሰራ ቲክ ጀርባቸው ላይ ይዘው ባምቦና የጦር መሳሪያ ሽጉጥ ይዘው ተዘጋጅተው ካስፈልግም ሊዋጉ የአየር ማረፊያውን የቦሌን በመቆጣጠር ህዝባችን አምጥተናል። እኛ ለምሳሌ አረብ ጧት ልካ አቢ እንዳለው አረብ ጧት ከመንጋቱ በፊት ሐሙስ ማታ ቴልአቪቭ ላይ ስብሰባ ተደርጎ ኤውድ ባራክ የዛን ጊዜ ኤታማዦር ሹም ነበረ። እነሱ ባሉበት ትድሩኽ ወይም ደግሞ መመሪያ ተሰጥቶን ማብራሪያ ተሰጥቶን
ከዛ በኋላ እያንዳንዳችን ተመድበን እኔ ከእስራኤል ሀገር ከሄድን በኋላ ከአዲስ አበባ ደርሰን ቦሌ እኔ አልወጣሁም። ከቦሌ የሁለተኛው አውሮፕላን ሲመጣ ይዤው መጣሁ። ከዛ በኋላ እንደገና ተመልሼ ሄድኩ በሄሊኮፕተር። መጨረሻ ሶስተኛው አውሮፕላን ለመጨረሻው ደግሞ ቅዳሜ ከሰዓት በኋላ እኔ መጥቻለሁ። ማለትም ያን ጊዜ ሁለት ጊዜ ነው እኔ የተመላለስኩት። እንደዚህ አይነት ስራዎችን ብዙ ጊዜ የኛ ስራ ነበር፣ ህዝቡን ማረጋጋት፣ በአማርኛ መናገር፣ ዓላማው ምን እንደሆነ በተለይ እዛ ላይ በስራ የሚሰሩትን ወታደሮችን እነሱንና ህዝቡን ማገናኘት፣ ማስተባበል። እኔ እስካሁን ድረስ የምልጣሽ ለሞ ነገር ሲነሳ ሰውነቴን ይወረኛል። ያነነው በእውነተኛ ጽዮናዊነታችንና ማንነታችን ሁላችንም ቢሆን ልንኮራበት የቻልነውና ህዝባችን በዚህ ሁኔታ መጥቷል። በእውነት ከዛ በኋላ የቅሊጣ ሁኔታ ቆይተን የምናየው ነው። ግን ይህ ቀን በጥቁር ታሪክ ውስጥ በተለይ በጥቁር ይሁዳውያን ታሪክ ውስጥ ለአያት ቅማቶቻችን በሃይማኖታቸው ለተሰውላት ለሃይማኖታቸው በገደል ለሄዱላት የኩራት ማስመሰሪያ ቀን ነው እና አንዳንድ ጊዜ አቷይቸው ምን አለ መሰለ እኛ ለምሳሌ ይሄን አደረግነ ብለን እንናገራለን። ግን ዋኖች ደግሞ ማለት ነው ጀግኖች ደግሞ እናንተ ናችሁ፣ ተሳፋሪዎች። አንተ ራስህ ጀምሮ እናት፣ ሌሎችም ህፃናት፣ ሽማግሌዎች፣ እርጉዝ ሴቶች እነሱ ደግሞ መመሪያ በመቀበል አንድ ጥያቄ ሳይጠይቁ ወገኖቻችን ሊወስዱን ነው የመጡ በማለት ጀግንነታቸው ደግሞ ራሳቸው ተሳፋሪዎች ሰዎች ናቸው። አዲስ አበባም ቢሆን ከዛ ካምባሲ ውስጥ ለምሳሌ የኛ ያልሆነ ሰው እንዳይመጣ ተባባሪ የሆኑ አንዳንድ ጊዜ ምን አለ መሰለ ነጮች የሰሩትን ስራኛ እናጀግናለን አይደለም። ራሳችን ደግሞ ህዝቡ ራሱ አገልግሎት ተቀባዩ ደግሞ ያደረገው ተሳትፎ በበጎ አድራጎት የሰሩት ሰዎች እነሱም ሁሉም መመስገን አለባቸው። እነሱ ከዚህ አስመሰገኑ፣ እኛ ደግሞ ከዚህ እንዳቢ ቢተው እንደኔና አዲሱ መሰለሎችም ደግሞ ከዚህ ሆነን ህዝባችን በመወከል የሰራነው ስራ እናመሰግናለን። መደነቅ አለበት። ሁልጊዜ አውሮፕላን አብራሪዎች፣ ወታደሮች ብቻ መሞገስና የሶክኑት ሰዎች መሞገስ የለባቸው። ይሄን ህዝባችንን መሞገስ አለበት ነው። ቀላል መስዋዕት ለሚተከፈለው ሽለሞ አመሰግናለሁ። አቪ ለማጠቃለያ የምትለው ነገር ካለ አጠር አድርገህ። አዎ እንግዲህ ሽሎሞ እንደጠቀሰው በእውነት ይህን ታሪክ የእስራኤል መንግስት ብቻ አይደለም የሰራው። ከሁሉ በፊት ህዝቡ ልክ በወታደር ሰልጥኖ ጦርነት እንደሚሄደው አየር ኃይል ምድር ምናምን እንደሚባለው ህዝቡ ደግሞ ነገሩን ተገንዝቦ ያን ጊዜ ማታ ባደረግነው ከኤምባሲ ውስጥ ስራ በጣም ከባድ ስራ ነበር። 30,000 ህዝብ ከተሰለፈው ውስጥ መርጦ ወደ ግማሽ የሚሆነውን 15,000 የሚሆነውን መርጦ ማስገባት፣ ቤተሰብ ማገናኘት፣ ቁጥር ሰጥቶ ከአውቶቡስ እንዲገባና አየር ማረፊያ እንዲደርስ ማድረግ፣ ህዝቡ በደንብ ተባብሮ ስነ ስርዓቱ ዲሲፕሊኑ በጣም ልክ በጦር ሜዳ የሰለጠነ ወታደር ነበር የሚመስለው። ቁጥሩን ካጣበቅንላቸው ከግንባር ላይ በኋላ ቀጥታ አስታውሳለሁ 35 ቁጥር ነበር የደረሰን ነው። ይገርማል። ይሄ በቀላሉ የሚታይ ነገር ሳይሆን ህዝቡ ምን ያህል ፍላጎት እንደነበረው አንዳንድ የማያውቁ የኢትዮጵያ ወይም በዓለም ዙሪያ የሚገኙት እስራኤል ኢትዮጵያውያኖችን ገዝታ ወሰዳቸው። በፍጹም ብዙ ነገር ይባላል፣ እሱማ ይባላል። ሀሳቡ የመጣው በእኛ ፍላጎት በእስራኤል ትብብር የተደረገ ስለሆነ እግዚአብሔር ያለው ነገር በተግባር ላይ ተተርጉሟል። ይሄ እንግዲህ አምላክ ቃል ነው። እግዚአብሔር ይስጥልኝ አቪ፣ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ሁለታችን ቢሆን እጅግ በጣም እናመሰግናለን።